ሰላም ሰላም ጤና ይስጥልኝ ያንቱ ቤተሰቦች እንደምን አላችሁልን? ዛሬ እንግዲህ በልዩ ዜና መተናል ማለት ነው። ምናልባትም እንግዲህ በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት እንግዲህ ዓለማችን ከፍተኛ የሆነ የኢኮኖሚ ቀውስ እንደዚሁም ደግሞ ሰብአዊ ቀውስ በአካባቢው ላይ እየተከሰተ ይገኛል። ከዚህ ጋር በተያያዘ እንግዲህ ውጥረቱ እየናረ በመጣበት በዚህ ወቅት ኢራን ከምድር በታች የተገነቡ ስውር የሚሳኤል ከተሞች እንዳሏት በይፋ ዛሬ ገልጻለች ማለት ነው። በተራራማ ስንጥቆችና በጥልቀት ውስጥ የተገነቡ እነዚህ ምሽጎች ከማንኛውም የአየር ጥቃት የተጠበቁ መሆናቸውን ወይም ደግሞ ከስለላ ነፃ መሆናቸውን ይፋ አድርጋለች ማለት ነው። እንግዲህ እነዚህ ቁልፍ ስጋቶችና ስትራቴጂያዊ አቅሞች እስከ 200 ኪሎ ሜትር ርቀት መምታት የሚችሉ እንደ ሻሃብ 3 ያሉ ሚሳኤሎች እስራኤልና አሜሪካን የጦር ሰፈሮችን በቀጥታ ኢላማ ውስጥ ያስገቡ ናቸው ማለት ነው። እንግዲህ ጦርነቱ እንደሚታወቀው በእስራኤልና በኢራን መካከል ቢሆንም አሜሪካ ደግሞ በከፍተኛ ሁኔታ እንደዚሁም ሳውዲ አረቢያ፣ ዱባይ የመሳሰሉት አቅም አለን የሚሉ ሀገሮች ኢራንን እየደበደቡ ይገኛሉ። ነገር ግን ኢራን ከ15 በላይ የዓለም ሀገራትን እንደዚሁም የመካከለኛው ምስራቅ በተለይ የነዳጅ ሀብት አለን የሚሉ ሀገራትን ጦርነት ገጥማ እንግዲህ ዓለምን በነዳጅ ወይም ደግሞ ወደቦችን በመዝጋት ምክንያት ዓለማችን ከእነሱ የእርስ በርስ ጦርነት በተጨማሪ ዓለማችን ከፍተኛ ስጋት ውስጥ እንደገባች የምናውቀው ነው ማለት ነው። ይህም ደግሞ ለኢትዮጵያም ቢሆን አሁን በተለያዩ የኢትዮጵያ ከተሞችም ከፍተኛ የሆነ የታክሲ እጥረት እንደዚሁም ደግሞ ከፍተኛ የሆነ የነዳጅ ጭማሪ፣ የትራንስፖርት መስተጓጎል እየገጠመ እንደሆነ ስጋቱ ለእኛም ከፍተኛ ችግር እንደሆነ የሚያሳዩ ሁኔታዎች አሉ። እንግዲህ በቅርቡ ይፋ የሆነ ፋታህ ሚሳኤል ከድምፅ ፍጥነት በላይ የሚጓዝ መሆኑ ዘመናዊ የአየር መከላከያ ስርዓቶችን ሊቃወም እንደሚችልም ይገመታል ማለት ነው። እንግዲህ አገሮች ኢራን ሚሳኤል ስታስወነጭፍ ምንም አይነት የመከላከያ ቴክኖሎጂዎችን ቢጠቀሙ ይህ ፋታህ የሚባለው የኢራን ሚሳኤል ግን ከነዚህ የአየር መቃወሚያ የቴክኖሎጂ አቅሞች ውጭ ነው ሂዶ ማጥፋት የሚችል አቅም አለው ማለት ነው። ሚሳኤሎችን ከረቂቅ ድሮኖች ጋር በማቀናጀት የመከላከል አቅምን የማጨናነቅ ከፍተኛ ብቃት አላት ማለት ነው። እንግዲህ ኢራን በከፍተኛ የቴክኖሎጂ አቅም የተገነባች አገር እንደሆነች እንግዲህ እስካሁን በተደረጉ ከአንድ ወር በላይ ጦርነቶች ሳውዲ አረቢያን፣ ጆርዳንን፣ ዩናይትድ አረብ ኤሚሬትስን፣ እስራኤልን የመሳሰሉትን ሀገራት በተለይም የአሜሪካ የቆንስላ ጽሕፈት ቤት ያለባቸውን ወይም ደግሞ ወታደራዊ አቅም ያለባቸው የምትበላቸውን እንደዚሁም ደግሞ የነዳጅ ማጠራቀሚያዎችን ያሏቸውን ሀገሮች የእሷ ተቃዋሚ ሀገሮችን እየደበደበች እንደምትገኝ እንግዲህ የምናውቀው ጉዳይ ነው ማለት ነው። ኢራን እስካሁን በነበሩ ግጭቶች የተጠቀመቻቸው ካላት ክምችት እጅግ በጣም ጥቂቱን እንደሆነ ይፋ አድርገዋል ማለት ነው። ከፍተኛ የሆነ ከምድር ውስጥ የተሰሩ የተለያዩ ወታደራዊ አቅሞች እንዳሏት የሚሳይል እና የድሮን ቴክኖሎጂ እንዳላት ይፋ አድርጋለች። እነዚህን እስካሁን የተጠቀመቻቸው ግን እጅግ በጣም ጥቂት ቁጥሩን ወይም ደግሞ ትንሹን እንደሆነ ይፋ አድርጋለች ማለት ነው። ምዕራባውያን ማዕቀብ ቢጥሉም ኢራን በራሷ ቴክኖሎጂ የምታከናውናቸው የጦር መሳሪያ ግንባታዎች የቀጠናው የኃይል ሚዛን እየቀየረ ይገኛል ማለት ነው። እንግዲህ አልበገርም ባይነቷን ከዚህ ጋር ተያይዞ ደግሞ የዓለም ኢኮኖሚ፣ የፖለቲካ ሁኔታ፣ ወታደራዊ ስትራቴጂ ሁኔታዎች ወደ የት ሽፍት እያደረጉ እንደሆነ የምናውቀው ነው ማለት ነው። ከዚህ ጋር በተያያዘ እንግዲህ ኢራን ውስጥ እስራኤል ውስጥና አሜሪካ ውስጥ ከፍተኛ የሆነ ተቃውሞ እየተቀሰቀሰ እንደሆነ አንዳንድ የመረጃ ምንጮች እየጠቀሱ ይገኛሉ። ለምሳሌ ንግስና አንፈልግም በአሜሪካ ለምሳሌ ንግስና አንፈልግም ጦርነት ይቁም የሚል ትራምፕ ላይ ከፍተኛ የሆነ ተቃውሞ እየተነሳ መሆኑን አንዳንድ የመረጃ ምንጮቻችን ይጠቅሳሉ። በሚሊዮኖች የሚቆጠሩ አሜሪካውያን ንግስና አንፈልግም ኖ ኪንግስ በሚል መፈክር በዶናልድ ትራምፕ አስተዳደር ላይ መጠነ ሰፊ ተቃውሞ ሰልፍ እያደረጉ ይገኛሉ። በሀገሪቱ ዘመናዊ ታሪክ ግዙፍ ከተባሉ አንዱ በሆነው በዚህ ሰልፍ በኢሚግሬሽን ሕጎች ላይ በኢራን ጦርነትና ሲቪል መብቶች ጥሰት ላይ ተቃውሞ ቀርቦበታል ማለት ነው። እንግዲህ አሜሪካ እንደሚታወቀው ለእስራኤል ደግፋ ኢራን ላይ ከፍተኛ የሆነ የሚሳይሎችን ወይም ደግሞ ወታደራዊ አቅሞችን እየተጠቀመች የምትችለውን አቅም እያደረገች ጦርነት እንደከፈተች ይታወቃል። ይህ ጦርነት ይቀውም በሚሉ በሚሊዮኖች የሚቆጠሩ አሜሪካውያን እንግዲህ ኖ ኪንግ ንግስና አንፈልግም በሚል የትራምፕ አስተዳደርን ተቃውሞ ላይ እንደሆኑ መረጃዎች ያሳያሉ። ፕሬዚደንት ትራምፕ በበኩላቸው የንግስና ስሜት የለኝም እየሰራሁ ያለሁት አሜሪካን ታላቅ ለማድረግ ነው ሲሉ ምላሽ ሰጥተዋል ማለት ነው። ይሄ የተለመደ ነው። አሜሪካን ፈርስት ወይም ደግሞ ግሬት አሜሪካን የሚል የትራምፕ አስተዳደር የሚናገረው የሚያስተላልፈው ፍልስፍና አለ። ያንን እየመለሰ ይገኛል ማለት ነው። እንግዲህ ፕሬዚዳንት ትራምፕ የአሜሪካ መንግስት በበኩሉ ይህንን ያልተጠበቀ ድንገተኛ ሰልፍ ማን እንዳቀነባበረው ምርመራ መጀመሩን አስታውቋል። በነገራችን ላይ ዶናልድ ትራምፕ በኢራን ላይ ጦርነት ክፈት ያለኝ የአሜሪካ የመከላከያ ሚኒስትር ነው በሚል ሀሳብ ቀደም ባሉት ቀናት ክርክር ውስጥ እርስ በርሳቸው ገጥመው እንደነበረም መረጃዎች ያሳያሉ ማለት ነው። ከዛ በተጨማሪ ጦርነቱ በከፍተኛ ሁኔታ እየጠፈ መሆኑን ይሄ የመካከለኛው ምስራቅ ጦርነት ማለት ነው የሁቲ ጥቃት በከፍተኛ ሁኔታ ሁቲዎች እንግዲህ አሜሪካና እስራኤል በኢራን ላይ የሚያደርጉትን ጦርነት እንደዚህ ደግሞ በተለያዩ ወደቦች ላይ የሚያደርጓቸውን ወታደራዊ ካምፖች ላይ የሚያደርጋቸውን ጥቃቶች ካላቆሙ ሁቲዎች ኢራንን ደግፈው ወደ ጦርነቱ እንደሚገቡ እንደዚሁም ደግሞ የዓለማችንን 25% ሩብ ፐርሰንቱን የሚሸፍነውን የነዳጅ የወደብ
ማስተላለፊያ የነሱ እንደሆነ ይታወቃል። ያንን የነዳጅ ማስተላለፊያ ደግሞ እንዘጋለን በሚል ሲዝቱ እንደነበሩ ይታወቃል። አሁን ግን ወደ ጦርነቱ እንደተቀላቀሉ እንግዲህ መረጃዎች ያሳያሉ። በቀይ ባህርና በባብል ኤል መንደብ አካባቢ ከፍተኛ ስጋት ተደቅኗል። ይህ ግጭት በጅቡቲ በበርበራ ወደቦች ላይ ጥቃት ሊያስከትል እንደሚችል የሚገመት ሲሆን ለኢትዮጵያ ግን አዲስ የጂኦፖለቲካዊ እድል ሊፈጥር እንደሚችል እየተነገረ ነው የሚል መረጃዎች አሉ። አሜሪካና ሀገሮቿ የሁቲን ታጣቂዎች ለመመከት አስተማማኝ የምድር ኃይል ፍለጋ ላይ በሚያስተባብሩ በዚህ ወቅት ግዙፍ ጦር ያላት ኢትዮጵያ ዋነኛ ስትራቴጂያዊ አጋር ልትሆን እንደምትችል እንግዲህ አሜሪካ አይኗን ወደ ኢትዮጵያም የምታመለክትበት ወይም ደግሞ ፍለጋ ላይ በዚህ ጉዳይ ላይ በጂኦፖለቲካ ለመስራት የሆነ ፍላጎት እንዳለ የሚያሳዩ ነገሮች አሉ የሚል መረጃዎች አሉ። ይህ አጋጣሚ ኢትዮጵያ በቀጠናው ለምትሰጠው ወታደራዊ ድጋፍ ምላሹ አሰብ የጸና የኢትዮጵያ ሉዓላዊ ግዛት ሆና እንድትቀጥል የሚጠይቅ ልዩ ስምምነት ለማድረግ ምቹ ሁኔታን ይፈጥራል ተብሎ ይገመታል። ኢትዮጵያ እንግዲህ የባህር በር ባለቤትነት በከፍተኛ ሁኔታ የጥያቄ ወይም ደግሞ ፍላጎት እንዳላት ይታወቃል። ምናልባት ይህ የመካከለኛው ምስራቅ ጦርነት አሜሪካ ለዚህ ጉዳይ ትኩረት የምትሰጠው ከሆነ ከኢትዮጵያ ጋር ስትራቴጂካዊ የጂኦፖለቲክስ ሁኔታዎች ተፈጥረው ምናልባት ኢትዮጵያ በዚህ አጋጣሚ የአሰብ ወደብን የመጠቀም እድሉ ሊመቻች እንደሚችልም ከፍተኛ መረጃ እየወጣ ይገኛል ማለት ነው። ሌላ ጉዳይ በእስራኤልም በተመሳሳይ ሁኔታ የጸረ ጦርነት ተቃውሞ ተቀጣጥሎ ቀጥሏል የሚሉ መረጃዎች አሉ። በእስራኤል ዋና ከተሞች በኢራን ላይ የተከፈተው ጦርነት በአስቸኳይ እንዲቆም የሚጠይቁ ግዙፍ የተቃውሞ ሰልፎች ተካሂደዋል በእስራኤል ማለት ነው። በቴል አቪቭ በሀይፋና በኢየሩሳሌም ለሁላችሁም ህይወት ስንል በሚል መሪ ቃል በተካሄዱ በእነዚህ ሰልፎች ላይ በሺዎች የሚቆጠሩ ዜጎችና መንግስታዊ ያልሆኑ ድርጅቶች ተሳትፈዋል ማለት ነው። ሰልፈኞቹ የሰው ህይወት መጥፋት እንዲቆም ከመጠየቅ ባለፈ በመንግስት የፍትህ ማሻሻያ ፖሊሲ ላይ ተቃውሟቸውንም አሰምተዋል ማለት ነው። እስራኤሎች ፖሊስ ሰልፈኞችን ለመበተን በወሰደው እርምጃ ቢያንስ ከ18 በላይ ሰዎች በቁጥጥር ስር የዋሉ ሲሆን በተቃዋሚዎችና በቀኝ ዘማች አክቲቪስቶች መካከልም ግጭቶች ተከስተው እንደነበረ መረጃዎች ያሳያሉ ማለት ነው። ቤተሰቦቻችን ከዚህ በኋላ በዚህ በመካከለኛው ምስራቅ ጦርነት በኢራን